يقول عرفتها ይላል የማውቃት صغيرة في 13 تأتي لزيارة በ13 ዓመቷ እስር ቤት የሚገኘውን አባቷን ለመጠየቅ ስትመጣ ነበር وكنت أنا فتى في العشرين እኔ በወቅቱ የ20 ዓመት ወጣት ነበርኩ كنت أصغر من طالتهم المحنة በእኛ ላይ ከረዘመው ከባድ ፈተና ውስጥ እኔ ትንሹ ነበር لم تكن في عيني أكثر በአይኔ ውስጥ እሷ ከንጹህ ህፃንነት የዘለለች አልነበረችም مرت الأيام ቀናቶች አለፉ وصارت عروسا እሷም ለሙሽራ ደረሰች وإذا بأبيها እናም ሳይታሰብ አባቷ እስር ቤት ሆኖ ልጄን ላንተ ልዳርህ ሲል ጠየቀኝ قلت أفعل وأنا አልኩት እኔ እኮ እስር ቤት ነኝ قال تفعل ይሁን ትቀበላለህ አለኝ وانفرجت الأزمة ችግሩ ተፈታ ጭንቀቱም ተወገደ وما نسيت كلمات ነገር ግን አባቷን ቃል አልረሳሁትም فتحت أمي ጉዳዩ ለእናቴ ሳነሳ አለችኝ ما لنا والغريبة بنت ምን አገናኘን ከባዳ ሰው ጋር የአክስትህ ልጅ ትሻለሃለች تعرفنا ታውቀናለች እናውቃታለን وتنسيك هذا الطريق الذي ደግሞም ይሄም መከራ ያሳየንን መንገድ ታስረሳሃለች قلت لا يا أمي أريد من تعيني አልኳት አይ እናቴ እኔ የምፈልገው በዚህ መንገድ ላይ የምታግዘኝን ነው قالت إذن أنت አለችኝ እንግዲያው ያንተ ጉዳይ ነው ذهبت إليها ወደ እሷ ሄድኩና نظرت في عينيها አይኖቿን ተመለከትኩ እሷም አይኖቿን በሐፍረት ሰበረች سألتها أترتضي ባል አድርገሽ ትቀበኛለሽ ስል ጠየቅኳት قالت أرتضاك أبي አለችኝ አባቴ ተቀብሎሃል እኔም ተቀብያለሁ قلت أنا يوم معك وأيام አልኳት እኔ አንድ ቀን ካንቺ ጋር ስሆን ብዙ ቀናት ደግሞ እስር ቤት ነኝ قالت لهذا ارتضي አለችኝ ለዚህ እኮ ነው የተቀበልኩ قلت أنا مطارد አልኳት እኔ በገዢዎች የምፈልግ ሰው ነኝ قالت ولما አለችኝ ለምን قلت لأنني على الحق አልኳት በሐቅ ላይ ስለሆንኩ ነው قلت قد يعدمون አልኳት ምናልባት ይገድሉኝ ይሆናል قد يزهقون روحي ምናልባት ነፍሴን ያጠፏት ይሆናል قد يطيرون رقبتي ምናልባትም አንገቴን ይቀሏት ይሆናል قالت وماذا جريت አለችኝ ምን አጥፍተህ ነው قلت أقول ربي الله. አልኳት ጌታዬ አላህ ነው ስላልኩ قالت فطريقك طريقي አለችኝ እንግዲያውስ መንገድህ መንገዴ ነው ወደ ጀነትም ትቀድመኛለህ قلت أمي لا تحب አልኳት እናቴ አንቺን አትወድሽም قالت أصبر وأحسن አለችኝ በትዕግስት እኖራለሁ ምንዳይንም ከአላህ እፈልጋለሁ قلت توكلت على الله وعقدت عليه በአላህ ተወከልኩና የጋብቻ ውል ፈጸምን سألتها أنا لا أعرف كلام ጠየቅኳት እኔ እኮ የፍቅር ቃላት አላውቅም قالت عيناك تقول አለችኝ አይኖችህ ብዙ ነገር ይነግሩኛል قلت يا بنت الناس نحن ما زلنا على البر አልኳት የሰው ልጅ ሆይ ገና በጅምር ላይ ነን ህይወቴ በጣም ከባድ ነው قالت بل نحن في عرض አለችኝ እኛ በማዕበል ውስጥ ነው ያለነው وأنا أحب حياتي እኔ ደግሞ ያንተን ህይወት እወደዋለሁ تزوجنا ተጋባን حملت بطفل ما أسعدنا بعدها አረገዘች ደስተኛ ነበርን ከዚያም ፈተናው መጣ وجرجروني أمامها مكبر በሰንሰለት ታስሬ የተጎተትኩ ተወሰርኩ ترقرق الدمع في عيني እንባ በአይኖቿ ውስጥ ተሞላ قلت ألم أقل አልኳት አልነገርኩሽም ነበር قالت قيدك كأنه አለችኝ ያንተ ሰንሰለት በእኔ ላይ እንዳለ ነው የሚሰማኝ اثبت فإنك على الحق ጽና አንተ በሐቅ ላይ ነህና ذهبوا بي لمكان بعيد ወደ ሩቅ ቦታ ወሰዱኝ كانت تأتيني كل زيارة እያንዳንዱ የጥየቃ ቀን ትመጣለች قلت لها قد ثقل አንድ ቀን አልኳት እርግዝናው ከብዶሻል والطريق شاق መንገዱ ደግሞ በጣም አድካሚ ነው እረፍት አድርጊ قالت وهل من راحة አለችኝ ምን እረፍት አለ ከአንተ ጎን መሆን እንጂ شاء الله أن كانت مشقة الطريق የአላህ ውሳኔ ሆነና የመንገዱ መከራ የጽንሷን ህይወት ቀጠፈ زارتني قالت ለጥየቃ መታ አደረሃን አጣሁ አለችኝ قلت إنها مشيئة አልኳት ይህ የአላህ ፈቃድ ነው وانفرجت المحنة ፈተናው አለፈ ቀናትም ነጎዱ ولم يرد الله ነገር ግን አላህ ሌላ እርግዝናን አልፈቀደም وكانت المفاجأة አስደንጋጩ ዜና መጣ لن تكوني أما يوم ከእንግዲህ እናት መሆን አልችልም قالت لي ሄድና ሌላ አግባ አለችኝ لم أجبها كررت መልስ አልሰጠኋትም ደገመችው قلت ومن قال لك أن አልኳት እኔ እንዳላገባሁ ማን ነገረሽ زاغت عيناها قالت አይኖቿ ፈጠጡ ድምጿም እየተቋረጠ አለችኝ منذ متى وأنت متزوج መቼ ነው አንተ ያገባኸው قلت من قبل أن أتزوج አልኳት አንቺን ከማግባቴ በፊት ولدي من البنين والبنات ብዙ ወንድና ሴት ልጆችም አሉኝ قالت أنت تمزح አለችኝ ትቀልዳለህ قلت لا والله አልኳት በአላህ እምላለሁ አልቀለድኩም قالت إذن أربيهم አለችኝ እንግዲያውስ እኔም ካንተ ጋር አሳድጋቸዋለሁ قلت هكذا أريد ለዚህ ነው እኮ የምፈልግሽ አልኳት أتيتها يوما فرحا አንድ ቀን በደስታ መጣሁና ውዴ ሆይ ይኸው የሥራው ውል በእጄ ላይ سنسافر ونبتعد ከፍርሃትና ከጭንቀት ርቀን ወደ ሌላ ሀገር እንሄዳለን نظرت إلي في صرامة وقالت ما በቁጣ ተመለከተችኝና አለችኝ እኔ ተከተልኩህ ለዚህ አልነበረም قلت فعلى ما إذن አልኳት ታዲያ ለምንድን ነው قالت عن الجهاد አለችኝ ስለ ጂሃድና ስለ ፈተና والصبر والإحسان ስለ ትዕግስትና ከአላህ ምንዳን ስለማግኘት ነው قلت أحبك አልኳት እወድሻለሁ
وتأتي المحنة وأسحب وراء. ፈተናው እንደገና መጣ። ወደ እስር ቤት ተወሰድኩ። هذه المرة لا أدري كم. በዚህ ጊዜ ምን ያህል እንደምቆይ አላውቅም ነበር። قلت لها هذه المرة. አልኳት በዚህ ጊዜ ልቆይ ይችላልሁ። أنت يا بنت الناس في حل. አንቺ ከዚህ ትዳር ነፃ ነሽ። قالت كلا لا تكمل. አለችኝ። ዝም በል አትቀጥል። ምን ነው ባንተ ቦታ በሆንኩ። قلت قد أعدم. አልኳት ምናልባት እኮ በሞት እቀጣለሁ። قالت تسبقني. አለችኝ ወደ ጀነት ትቀድመኛለህ። أراها في الزيارة تلو الزيارة. በጥየቃ ቀናቶች ስትመጣ ሳያት ትጠወልጋለች። ፊቷ ይገረጣል። أسألها تقول ስጠይቃት ስላንተ ተጨንቄ ነው ትላለች። داهمها المرض الخبيث. ክፉ በሽታ ይዟት ነበር። لم تخبرني. ነገር ግን አልነገረችኝም። ولم تتخلف زيارة. አንድም ቀን ጥየቃዋን አላቋረጠችም። أكره هذه الأسلاك التي تلمع. በእኛ መካከል ያለውን ሽቦ ጠላሁት። እጇን እንዳልነካ እንኳ ከለከለኝ። أقول لها اكشفي وجهك. ፊትሽን ግለጪው ማየት እፈልጋለሁ ስላት تقول الناس من حولنا ሰዎች እያዩን ነው እኮ ትላለች። وإذا هي تخفي عني. እውነታውን ከእኔ እየደበቀች ነበር። فوجئت يوما بزيارتها في አንድ ቀን ባልተለመደ ሰዓት ለጥየቃ መጣች። مأمور السجن يتلطف معي. የወህኒ ቤቱ አዛዥ በጣም ሲተናነስልኝ የሆነ ነገር የደበቀ ይመስላል። زيارة من غير سن. ከሽቦ ነፃ የሆነ ጥየቃ ጠየቀችኝ። أخيرا ألمس يدك. በመጨረሻ እጅሽን ነካሁት። ፊትሽንም አየሁት። ماذا أين وجهك؟ ግን ምን ነካው? ፊትሽ ገጽታውን አጥቷል። يعتصر الألم قلبي. ህመም ልቤን ጨመቀው። ምን ተፈጠረ? قالت من حقك أنت. አለችኝ። እውነቱን የማወቅ መብት አለ። أيامي صارت معي. የኔ ቀናቶች እየተቆጠሩ ናቸው። أأنت راض عني؟ አንተ በኔ ደስተኛ ነህ? وأخبرتني بالحق. ከዛም እውነቱን ነገረችኝ። وثرت وبكيت. በንዴት ጮኩን አለቀስኩ። لماذا أنا آخر من؟ ለምንድን ነው እኔ መጨረሻ ላይ የምሰማው? وما كان يجديك أنت؟ ብታውቅ ኖሮ ከመቆሳሰል ውጪ ምን ይጠቅምህ ነበር? أنا الآن هنا እኔ አሁን የመጣሁት ይቅርታህና ውዴታህን ልጠይቅህ ነው። ولا أدري هل تراني بعد. ከዛሬ በኋላ ልታይኝ እንደምትችል አላውቅም። شدت على يدي مودع. ስንብት ይመስላል። እጅን አጥብቃ ያዘችኝ። أنت لها تذكر لعل الله يبدل. አንተ አደራህን ምናልባትም አላህ ከኔ የተሻለ ሊተካህ ይችላል አለችኝ። لم تسعد.